የገና በዓል ዋዜማ ላይ ነው የምንገኘው። ነገ ደግሞ እንዲሁ በዓሉ በድምቀት ይከበራል። ከዚህ ጋር ተያይዞ እዚህ ስቱዲዮ እንግዳ ጋብዘናል። በትክክል እንግዳችን መጋቢ ሐዲስ አምደወርቅ ብርሃኑ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የመጽሐፍት መምህር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሶት። እንኳን አብራ ደረሰን። ያው የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በነገው ዕለት በድምቀት ይከበራል። ከዛ ጋር ታይዞ እንግዲህ ይህን የልደት በዓል የምናከብርበት ምክንያት ምንድነው? ሃይማኖታዊ አስተምሮ ምን ይመስላል? እንደዚሁም ደግሞ በተለይ በዚህ በዓል የሚከወኑ ስርዓቶችስ ምን ምንድናቸው የሚለውን በቀዳሚነት ብናነሳ። በጣም አመሰግናለሁ። በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የልደት በዓል መታሰቢያ በሰላም አደረሳችሁ ለማለት እወዳለሁ። የኢየሱስ ክርስቶስን በዓል በየዓመቱ ቤተክርስቲያን ታከብራለች። ከማክበሯ በፊት ቀደም ባሉ ቀናት ወይም ደግሞ ሳምንታት ጾማትን ትጾማለች። ያንን ጾም ጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ይወርዳል፣ ይወለዳል፣ ዓለምን ያድናል ብለው ነቢያት ትንቢት ይናገሩ ስለነበረ ተስፋ የሚደረግ ስለነበረ ያ ተስፋ ይጠበቅ የነበረው ክርስቶስ እንደሆነ በመታሰቢያነት እንጾመዋለን። ከዛ በዓሉ ላይ ስንደርስ ደግሞ የክርስቶስን የልደቱን በዓል እናከብራለን። ቤተክርስቲያን የክርስቶስን በዓል የምታከብረው በእርግጥ በየቀኑ ነው። በዓመት አንድ ጊዜ ብቻ አይደለም። በየቀኑ የክርስቶስን መወለድ፣ የክርስቶስን ሰው መሆን፣ ወደ ዓለም መገለጥ፣ ዓለምን ማዳን በየቀኑ ትዘከራለች፣ በየቀኑ ታስበዋለች። ግን በተለየ መልኩ የልደቱን በዓል የመገለጡን በዓል በ29 ታኅሳስ 29 በየዓመቱ በዮሐንስ ወንጌል በዮሐንስ ዘመን ደግሞ በ28 ታከብረዋለች። እና ይሄን ለምን ታከብረዋለች ከተባለ ክርስቶስ ወደዚህ ዓለም መጣ፣ የወደቀውን ዓለም አነሳ፣ የደከመውን ዓለም አበረታ፣ የተለያየውን ማንነት አንድ አደረገ እያለች አንድነትን በመስበክ ፍቅርን በመስበክ አጠቃላይ ክርስቶስ ለሰው ልጆች ያደረገውን ትልቅ የፍቅር ዋጋ በማሰብ ቤተክርስቲያን በዚህ መልኩ ታከብረዋለች። ከዋዜማው ጀምሮ የተለያዩ ዝግጅቶች አሉ በቤተክርስቲያናችን ላይ። ዋዜማ ይቆማል ወይም ደግሞ የቅዱስ ያሬድ ድርሰት የሆነው በዋዜማ ስርዓት ላይ ይቆማል። ከዛ በኋላ ሌሊት ከ1 ሰዓት ጀምሮ ልዩ ልዩ ምስጋና የቅዱስ ያሬድ ዝማሬዎች እየተደረጉ ይታደራሉ። ሌሊት የስርዓት ቅዳሴ አለ። ከዛ በኋላ ደግሞ ተወለደ ተብሎ ብስራት ይበሰራል ማለት ነው። እሺ እንግዲህ የኢየሱስ ክርስቶስ የልደት በዓል በደመቀ ሁኔታ ከሚከበርባቸው ቦታዎች ውስጥ ላሊበላን ማንሳት እንችላለን። እጅግ በጣም ብዙ ቱሪስቶች ይህንን ስነ ስርዓት በላሊበላ ለመታደም ብለው ይመጣሉ። ከዚህም ደግሞ ወደዛ የሚሄደው ህዝብ ቁጥር እጅግ በጣም ብዙ ነው። ደግሞ ለየት ያለ በጣም የሚያምር ድባብ አለውም ይባላል እና የመታዘብ እድል ከነበሩት ከዛ ደግሞ ድባቡን ለየት የሚያደርገው ምክንያትስ ምንድነው ይባላል? በጣም አመሰግናለሁ። በእርግጥ እንዳጋጣሚ ሆኖ በአካል ቦታው ሄጄ አላውቅም። ግን ደግሞ እንደ አንድ ቤተክርስቲያን የቦታውን ታሪክ፣ የቦታውን መንፈሳዊ አገልግሎት፣ የቦታውን አመጣጥ፣ ያለውን የበረከት ሁኔታ አጠቃላይ በተለይ በልደት ዕለት ያለውን የመንፈሳዊ መንፈስ በደንብ አውቀዋለሁና እንግዲህ ልደት ሲታሰብ የማትረሳ ሀገር አለች ኢየሩሳሌም። ክርስቶስ የተወለደባት ቤተልሔም አትረሳምና በወቅቱ በተለይ በላሊበላ ዘመን ንጉስ ላሊበላ ማለት ነው ልደቱ ነው በ29 በየዓመቱ የሚከበረውና ሰዎች ወደ ኢየሩሳሌም የክርስቶስ ልደት ለማክበር ከበረከቱ ለመሳተፍ እየሄዱ አንደኛ ከርቀቱም አንፃር በዘመኑም የዘመናዊ ትራንስፖርትም ካልመሮም የተነሳ ዳግማዊት ኢየሩሳሌም ብሎ በመሰየም ሰዎች እዛ ሄደው በረከት እንዲያገኙ አድርጓል። ይሄ ትልቅ በተለይ ለኢትዮጵያ ትልቅ የታሪክ አሻራ ነው ብዬ አምናለሁ። እንደ አንድ ቤተክርስቲያን ልጅም እንደ አንድ ዜጋ ማለት ነውና በዛ በላሊበላ ከኢትዮጵያ ካሉ አድባራትና ገዳማት በተለየ መልኩ ታቦተ ሕጉ ወጥቶ ሌሊት ቅዳሴው ስርዓቱ ተፈጽሞ ነገ ደግሞ ሌሊት ጠዋት ቤዛ ኩሉ ዓለም የሚባለው ወይም የሚለው የቅዱስ ያሬድ መዝሙር ወይም ደግሞ ዝማሬ በሊቃውንቱ ከላይ ነጭ የለበሱ ካህናት ከታች ደግሞ ጥቁር ካባ የለበሱ ካህናት ሆነው በሰፊው ወይም ደግሞ በስፋት ያከብሩታል። ልክ ቤተልሔም እንዳለን ነው የምናስበው። ክርስቶስ ከሰማይ መላእክት ወርደው
ከዛ ደግሞ በቤተልሔም አካባቢ ከብቶች በጎቻቸውን ሲያሰማሩ የነበሩ እረኞች አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወይም ደግሞ በሰማይ ለእግዚአብሔር ምስጋና ይሁን በምድር ለሰው ሰላምና ፍቅር ተሰጠው እያሉ ያመሰገኑት ምስጋና ልክ ላሊበላ ስንሄድ ቤተልሔም ነው የምትታሰብልና ቤተልሔም ማነው ላሊበላ የተለየ አገልግሎት የተለየ መንፈስ ያለው የተለየ ድባብ ያለው ነው። በ29 በአመት አንድ ጊዜ ማለት ያ ሲባል ግን በአመት አንድ ጊዜ ማለት አይደለም። በየቀኑ ምን ጊዜ መንፈሳዊ ድባብ አለው፣ ሀገራዊም ድባብ አለው። ጥሩ እንግዲህ የገና በዓል ቀደም ሲል ሲያነሱት እንደነበረው ትልቅ የፍቅር በዓል ነው። እግዚአብሔር ለአንድ ልጁን ለሰው ልጆች የሰጠበት በዓል እንደመሆኑ መጠን ምእመናን ይህንን በዓል ሲያከብሩ በምን መልኩ ማክበር አለባቸው? በጣም ጥሩ። በመጀመሪያ ምእመናን ብቻ አይደሉም። በነገራችን ላይ ሁላችንም እንደ ቤተክርስቲያን ልጅ የቤተክርስቲያን አገልጋዮችን በሙሉ እንዴት አድርገው ማክበር ይጠበቅባቸዋል። ምናልባትም ደግሞ ሃይማኖቱን የማይመለከታቸው በዓሉን የማይመለከታቸው ወገኖቻችን ሊኖሩ ይችላሉ። በዓሉ ላይ ይመለከታቸው ይችላል። ግን ከሰባዊነትም አንፃር እንዴት መታለፍ አለበት የሚለው ነገር መታየት አለበት። ከሰባዊነትም አንፃር ማለት እና ክርስቶስ የመጣው ለምንድን ነው ከተባለ ክርስቶስ የመጀመሪያው ለፍቅር ነው የመጣው። ስለዚህ ፍቅር ዋጋ ይሰጠዋል ማለት ነው። ለፍቅር የመጣ ሲባል ደግሞ ዘር አለየም፣ ቋንቋ አለየም፣ ነገድ አለየም። በዓለም ላይ ላሉ ሰዎች ወይም ደግሞ ለአዳም ዘሮች በሙሉ ነው ፍቅሩን ለመግለጽ የመጣው። ከዚህ የተነሳ የክርስትና እምነት ተከታዮች ሌላውም ቢሆን ትልቅ የፍቅር ሕይወት የፍቅር እይታ የፍቅር አመለካከት ሊኖረው ይገባል። ክርስቶስ መጥቶ ሰዎችን በፍቅር አንድ አድርጓቸዋል። ከመለያየት አንድነትን፣ ከመጠላላት መፋቀርን የምንማርበት ትልቅ በዓል ነው። ሌላው ትህትና ነው። ክርስቶስ የተወለደበት ቦታ የማይመች ቦታ ነው። ወሩም የማይመች ነው። ጸአተ ክረምት የክረምት መውጫ ነው። ቅዝቃዜ ያለበት ወር ነው፣ እንደ በእስራኤል የዘመን አቆጣጠር ማለት ነው። ቦታውም አይመችም። ግን በማይመች ቦታ ሆኖ ዝቅ ብሎ ትህትናውን የገለጠው ለሰው ልጅ ያለውን አክብሮት ያሳያል። ስለዚህ የሰው ልጅ ዘር፣ ቋንቋ፣ ነገድ ሳይለይ ሰዎችን ዝቅ ብሎ ማክበር፣ ታላቅ ታናሽን፣ ታናሽን ታላቅ፣ አባት ልጅን፣ ልጅ አባትን ማክበር የግዴታ መሆኑን ከክርስቶስ በዓል የምንማረው ትልቅ ትምህርት ነው ብዬ አምናለሁ። እንደ አንድ ቤተክርስቲያን ልጅ ማለት ነው። እንደ አንድ ዜጋም ኢትዮጵያውያን የፍቅር የአንድነት የትህትና ተምሳሌት ነን። በዚህ ብንቀጥል ጥሩ ነው። መልካም። መጋቢ አዲስ አምደወርቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የመጽሐፍ መምህር እዚህ ስቱዲዮአችን መጥተው ተጨማሪ ማብራሪያ ስለ በዓሉ ስለሰጡ እጅግ አድርገን እናመሰግናለን። መልካም በዓል ይሁንልዎ ለሁላችን።